የማይቻል ነገር ይመስላልና አንዳንዴ ቢሰማህም ራሱ እንደ ከባድ ኃጢያት የሚያስቀስፍ አይነት ነገር እቺን ብዙ አልተናገርኳትም የታወቀው እንዴት ነው ይቻላል እንዴ ያልኩ ያሰብኩኝ ነበር እኔ መቀየም እግዚአብሔር አሁን እናቴ ነው ከናቴ የሚበልጥ በህይወቴ የለም አጠቃላይ መጋቢነት ምን ማለት እንደሆነ በዛው የሰበክነው ስለማይጣራ ደፍረን መጥራት ይከብደን አሁን እንደውም ተሐድሶ የሚያስፈልገን እኛ እየሆነን ነው ክፍተት ያለብን አይመስልህም እንደውም እኔ ምን አይነት አቋም አለኝ አንቺ የሰራጌታ እግዚአብሔር እንዲህ ይላል ብለሽ እግዚአብሔር ካላለው አንቺ እኔ እግዚአብሔር ነኝ ይያልሽ እኔ አስተምሬ ከዛ በኋላ አንተ ወተህ ልታስተምረኝና አሜን ልልህ የምትጠብቅ ከሆነ ተሳስተሃል አይነት ነገርና እኔ በጣም አሳዝኖኝ የሚያውቀው እግዚአብሔር በቃ መጨረሻ ቁስል አርጎኝ የሚያውቀው በጣም አዝኜበት እንዴ አንተ ተከዳኛለህ ቢዩ ማለት አገባበዛችን አጠራራችን ሰዎችን ቆራጥ የሚያደርግ ነው ብለህ ታስባለህ በጣም ከባዱ ግን የማሰው መጋቢነት ሐዋርያነት አይደለም ወይም ነብይነት አይደለም በጣም ከባዱ አገልግሎት ከባዱ አደራ ከባዱ ሸክም ያለው መጋቢነት ላይ ነው ብያስባለሁ መመገብ በቅቷቸው መመገብ የሚችሉበት እድሜ ላይ ሲደርሱ ይመስለኛልና ኃላፊነት የመስጠቱስ ነገር የጎደለን አይመስልም ሰማው ለጌታ መኖርን ራሱ በኋላ ላይ የተረዳሁት እኔ ከሙስሊሙ እናቴ ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች የኒቆዲሞስ ሾው ነው አዘጋጅና አቅራቢዋ ትግስት እጅጉ ነኝ በኤልሻዳይ ቴሌቪዥን እና በኒቆዲሞስ ሾው ዩቲዩብ ቻናል የምትከታተሉት ሳምንታዊ ፕሮግራሜ ነው ባለፈው ሳምንት በነበረኝ ቆይታ ከወንድማችን ሃንኤል ጋር ያደረኩትን ቆይታ የመጀመሪያውን ክፍል ወደ እናንተ አድርሼ ነበር ሁለተኛውንና የመጨረሻውን ይዤላችሁ መጥቻለሁ አብራችሁን ቆዩ ይቻላል እንዴ ያልኩ ያሰብኩኝ ነበር እኔ መቀየም እግዚአብሔርን በእግዚአብሔር ማዘን መጽሐፍ ቅዱስ ላይ በርግጥ እንግዳ ነገር አይደለም ይገርመኛል እኔ መዝሙረ ዳዊትን ሳነብ ትንቢተ ኤርምያስን ሳነብ አታለልከኝ እኔም ተታለልኩልህ ይለዋል እውነት ነው ዳዊትን ካየነው ሁሉ ጊዜ ተራራውን ብቻ አይደለም የሚዘምረው ሐዘኑንም ይዘምራል ጭንቀቱንም ይዘምራል ምን አረኩህ ይላል መጽሐፍ ቅዱስ ላይ እንግዳ ነገር አይደለም አሁን ግን በእኛ ዓለም የማይቻል ነገር ይመስላልና አንዳንዴ ቢሰማህም ራሱ እንደ ከባድ ኃጢያት የሚያስቀስፍ አይነት ነገር እና እኔ እንዴት እንዳልተቀሰፍክ ገርሞኝ እኔ እግዚአብሔርን ተጠራጠርኩት ብዬ አንድ ቀደም ያለ ምስክርነት ላይ ተናግሬ በጣም ብዙ ሰው ቦስ ጽፎልኝ ነበር ገርሞኛል አንብቤው እንዴት ነው እግዚአብሔርን አንተ ማንነህና ነው የምትጠራጠረው እንዴ እኔ ካልተጠራጠርኩ ማን ይጠራጠረው ግን እኮ ስላልተጠራጠሩ አይደለም ያ ነገር ተሰምቷቸው ስለማያውቅ አይደለምና ደግሞኛ ማንነን እግዚአብሔር ማለት ማን ተጠራጠር እንደዛ አይነት እኮ ፍጡር ነን ጄኒውን እንሆን ከተባባለ ማለት የእውነት ዝርግፍን በል ከተባባለ እውነት እኔ አሁን ለምሳሌ እንደ አንድ እንትን አንዳንድ ሰዎች የኛ ትዳር ምንም ነገር ገጥሞት አያውቅም የሚሉት ሰዎች በቃ እነዚህ ሰዎች አስተማሪ አይደሉም ነው የምለው ማለት የሚጠቅመው በትዳርሽ ውስጥ ፌል ያረክሽበትን ከተናገርሽ እንጂ ሳክስ የኛ ሙሉ አልጋ ባልጋ ነው ካልሽ ለአንድም ትዳር ይሄ ምስክርነት አይጠቅም እመኚ የኛ ትዳር እኮ ያለ ምንም እንትን ያለ ምንም እንከን ያለ ምንም እንትን በቃ 50 አመት እንኖር ነው አንድም ቀን ሰላም ብየው አላቅም ካልሽ የት ነው የኖራችሁት ነው የምትዩ ማለት እሱ ቦሌ አንቺ ጉለሌ ከሆነ ይቻላል እንደዚህ ወይ እሱ ጅንካ አንቺ አሜሪካ ከሆነ ይቻላል እንጂ ይኖራል አይደል ሊሆን ነገር ለሰው አስተማሪ የሚሆነው ያንን ስትነግሩ ገባሽ ተጋይተሽ ይወጣሽበት ስትነግሪ ሰው ሲጋጭ ለመውጣት ሪዝን ያገኛል ልክ እንደዛ ነው አሁን እግዚአብሔር ላይ አዝኛ ያቃል የኡነት ተቀይም አኩርፌው ፊቴና ዙሬበት አቃል ማለት ወደዚህ ተንበርክኬ የምጸልይበት ቦታ ነበር ባህል ጸልይም ወደዚህ ብዬ በቃ አዙሬ ፊቴና አዙሬ ተቀምጬ አቃል እዛ ጋር ያለው ሁሉ አርጊው ማለት ነው ምልሽ እንደሌለ ሁሉ ያወቅ ግን ይሆናል እንዲገባው እንደተቀየምኩት እንዲገባው የሆነ ፊቴና አዙሬበት አቃለሁ መቀመጥበት ወንበር እዚህ ጋር ለምንድን ነው እዚህ ጋር መቀመጥልህ ብዬው አቃለሁ ማለት በደንብ እኔ አላቅም ቀደም እንዳልኩሽ እኔ በጣም አሳዝኖኝ የሚያውቀው እግዚአብሔር በቃ መጨረሻ ቁስል አርጎኝ የሚያውቀው በጣም አዝኜበት እንዴ አንተ ተከዳኛለህ ብዬው ማለት ምክንያቱም በዛ ልክ ነበር አይቀርብኩት በዛ ልክ አባቴ ነበር በዛ ልክ የመጨረሻዬን የሰጠሁት ለሱ የመጨረሻ እምነቴን የሰጠሁት ለእግዚአብሔር ማለት በቃ የመጨረሻ የምታምኙ ነገር ነው በጥቂቱ የሚያሳዝንሽ ምንም ባላምንበት እግዚአብሔር ያሳዝነኝም ነበር የተጠራጠርኩት እኮ በጣም ስላመንኩትና እኔ በመፈልገው ጊዜ ስላልመጣ አሁን መጨረሻ ላይ ገባኝ የእግዚአብሔር እቅድ ነው የሚሻለው ወደሚለው የበሰልኩ ስመጣ እንኳንም ያን የተጠራጠርኩት አሳየኝ
እሱ ሊጠረጠር የማይገባው አምላክ እንደሆነ አሳየኝ። እኔ ደግሞ ልጠራጠር የምችል ሰው እንደሆንኩ አሳየኝ። እግዚአብሔር ሊጠረጠር አይገባውም ማለት እኔ አልጠራጠርም ማለት አይደለም። እኔ እየተጠራጠርኩ እሱ ግን ሊጠረጠር አይገባው ነበር። ይሄን ተማርኩ ማለት ልክ እንደዛ ሳዝንም እግዚአብሔር መጽናኛ ነው አይደለም ልታዝኝበት ይቅርና እግዚአብሔር እኮ መጽናኛ ነው። ግን እኔ በጣም አሳዝኖ የሚያውቀው እግዚአብሔር ነው። በቃ እንደውም እውነቱን ስነግርሽ እኔ ሰው ከተማረበት አንደኛ እግዚአብሔር ነው አሳዝኖኝ የሚያውቀው፣ ሁለተኛ ሚስቴ ናት አሳዝና የምታውቀው፣ ሶስተኛ ቤተክርስቲያን ናት አሳዝና የምታውቀው። በቃ ሰው ከተማረ ከእንደዚህ ነው መማር ያለበት። እግዚአብሔር አሳዝኖኝ የሚያውቀው የመጨረሻ አምኜው ስለነበር፣ ሚስቴ አሳዝና የምታውቀው በጣም ስለምወዳት ነው። ቤተክርስቲያን ያሳዘነችኝ በጣም የቅዱሳን የፐርፌክቶች ማህበር አድርጌ ገብቼ በቃ እዛ ነው ዓለሜ ብዬ ቤተክርስቲያን ውስጥ ንክር ስላልኩ ለካስ የኃጥአን ስብስብ ነን አላቅም ነበር። እሱ ሲኮረኩኝ በዛም ሲደልቁኝ በዚህም ሲደልቁኝ እንዴ ብዬ ከው አድርገውኝ ያውቃሉ ቤተክርስቲያን ማለት ነው። እና እንደዛ ሲሆን መውጣት አይደለም ያለብን፣ እንደዛ ነው አመሉ። በጣም የኛን ልብ ነው የሚያሳየው። ቤተክርስቲያን ውስጥ እንደዛ ነው ስቆስል ስጎዳ ያሳየኝ የኔን ልብ ነው። ሰጥቻቸው ነበር ለካስ አምኜ ይሄን ማህበር አምኜዋለሁ። ይሄንን የቅዱሳን ማህበር ብዬ በጣም ትረስት ስላረኩ በቀላሉ ተጎድቻለሁ። በርቀት ያለ ሰው ምንም አይሆንም አይደል? ለምን አልሰጠም? ስላልሰጠ አይጎዳ። ክርስትና ደግሞ ይዘሽ እንትን የምትይው አይደለም፣ ሰጥተሽ ነው። ልብሽንም ይሁን ገንዘብሽን ሰጥተሽ ማህበር ውስጥ የምትቀላቀይበት ነውና ስለዚህ እንደዛ ነው ጸባዩ ስለሆነ እንደዛ ይሆንን እየተሰራራን ነው የምናድገው። አንዳችንን እያቆሰልን ግን በዛው ውስጥ ሌሰን እየወሰድን እንጂ ሆነ ማንቆሳሰልበት የእንትኖች ማህበር የጤነኞች ማህበር ምናምን ብቻ አይደለችም። ክርስቶስን ወደ መምሰል የምናድግበት የተሻረረፍን የተገራረዝን የተቀራረጽን የምናድግበት ነውና ልክ እንደዛው ትዳርም ማለት ነው። እግዚአብሔር እኔ በምድር ላይ እንደ እግዚአብሔር አምኜው ማቀው አካል የለም። ለዛም ነው እግዚአብሔር ያሳዘነኝና ይቻላል በደንብ አሁን እንደዛ የሚያዝኑ ካሉ እሰይ ደግ አረጋችሁ እግዚአብሔር ላይ ደግ አረጋችሁ ይበል። እግዚአብሔር ግን ትልቅ ሌሰን አለው ለእናንተ ትልቅ ሌሰን። አዘናችሁበት አይደል? ይክሳል፣ ያጽናናል፣ ያነሳል። እንዴት በዚህ ውስጥ ያለው የእምነታችሁ ልክ ይታመናል። በጣም አምኜው ስለነበረ በወቅቱ ስላልጠበቅኩት ነው ያዘንኩት አይደል? ግን የታመንኩትን አይደለም ከታመንኩት በላይ ታማኝ ሆኖ አየሁት። ከዛ ከታመንኩት በላይ እኔ እግዚአብሔር እኔ የጠየቅኩትን ሳይሆን እኔ ከጠየቅኩት በላይ ከዛ በኋላ አድርጎልኝ ሳይ እንኳንም ተጠራጠርኩት እንኳንም ማዘንኩብህ አሳየኝ። ልኬን አሳየኝ። የት ድረስ ሊሚትድ እንደሆንኩ አሳየኝ። አንተ ደግሞ የት ድረስ ቻይ እንደሆንክ የት ድረስ አይደል? እና እንደዛ ነውና ጎበዛዝት ይደክማሉ ይልና እኮ ኢሳይያስ 40 ላይ እኮ ሲናገር ከዛ በኋላ ግን ከዛ በፊት ግን እንግዲህ ሲናገር እሱ ሁሉን ያደርግ ዘንድ ቻይ እንደሆነ ሐሳቡ የሚመረመር ዘንድ ከቶ እንዳይቻል አወቅኩ እንዳለ እዩ። ከዛ በፊትም ይሄንኑ ሐሳብ ነው አጠንክሮ የሚናገረው። አልሰማህምን? አላየህምን? እግዚአብሔር የምድር ዳርቻ ሰሪ ከዛስ አይደክምም፣ አይታክትም፣ ማስተዋሉ አይመረመርም ካለ በኋላ ነው ጎበዛዝት ይደክማል። እሱን አወጣውና ከዛ በኋላ እኛን በደንብ አወረደን ማለት ነው ትርጉሙና። በቃ ታች አውርዶን ትደክማላችሁ አለ። እሱስ አይደክምም፣ አይታክትም። እናንተ ጎበዛዝት እንደውም እናንተ ሳይሆን ያለው ጎበዝ ኮንክ ራሱ ጎበዛዝት ይደክማሉ፣ ይወድቃሉ፣ ፌል ያደርጋሉ። እሱን ግን መጀመሪያ ስታንዳርድ ሴት አደረገልን። አይደክምም፣ አይታክትም። ከዛ በኋላ ደግሞ ወደኛ ይመጣናል። እግዚአብሔርን በመተማመን ለሚጠባበቁ ይላል። እዛው ክፍል ላይ ኮን ይሄል እግዚአብሔርን በመተማመን ለሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይደክሙም። አየሽ ጎበዛዝት ይደክማሉ እኮ አይደክሙም ጋር መጣ። ለምን? እግዚአብሔርን በመተማመን የሚጠባበቁ ናቸው። ምክንያቱም ምንድነው? እሱ አይደክምም፣ አይታክትም። በጣም የተሰናሰለ ነውና እንደክማለን። ሪያሊቲው እሱ ነው። ፌል እናደርጋለን። ሪያሊቲው እሱ ነው። እግዚአብሔርን በተማመንን ቁጥር ግን ኃይላችን እናድሳለን። አሜን። ምክንያቱም እሱ ስለማይደክም ስለማይዝል ማለት ነውና እኔም ይሆነልኝ ያ ነው። በጣም ብዙ ወድቄ አቃለሁ፣ በጣም ፌል አድርጌ አቃለሁ፣ አዝኜ ተሰብሬ ቆስዬ አቃለሁ። መጽናናቴ ራሱ እግዚአብሔር ሆኖ ያውቃል። በራሴ ተጽናንቼ አላቅም። ከሐዘኔ በራሴ በርትቼ አላቅም። ከጥርጥሬ በራሴ ወጥቼ አላቅም። እግዚአብሔር ራሱን ያወጣኝና ያለማወቄም ይሁን የስተቴም ይሁን የድካሜም ይሁን ውርደት ያሳየኝ የእግዚአብሔርን የበላይነት ነው። የኔ አለመቻል ያሳየኝ የእግዚአብሔርን ሁሉን ቻይነት ነው። የኔ ዝቅታ የነገረኝ የእግዚአብሔርን ከፍታ ነው። ስለዚህ ስንትን ስንል
በጣም ዝቅ ያለን ሲመስለን ግድ የለም የእግዚአብሔርን ከፍታ ለነረዳ ነው እና ጽኑ በርቱ ነው ማለት በእንደ ይቻላል ትጂ ይቻላል መጠራጠር ይቻላል ተፈቅዷል እኔ ፈቅጃለሁ ያለሽ ተፈቅዷል ትልቅ መልስ ነው በዚህ ውስጥ ላሉ ዛሬ ትልቅ መልስ ነው ያለም ፍጻሜ አይደለም እንዴ ዛሬ የሚሰማቸው ስሜት ዛሬ የሚሰማቸው ሐዘን ዛሬ የሚሰማቸው ቅይማት ነገ እግዚአብሔር በሁሉን ቻይነቱ በሁሉን አዋቂነቱ የሚያሳልፈውና ለትምርታቸው ለምስክርነታቸው ለሌሎች መጽናናት እንዲጠቀሙበት የሚያደርገው ነገር እንደሆነ እንዲያውቁ ስለፈለኩኝ ነው ያንን ስላየሁኝ ነው ከምስክርነትህ ላይ እንድታነሳው ይፈልኩት እንደው ሌላው በጣም ሚስ ስላደረኩት ስላልተገኘሁኝ የቆጨኝ መጽሐፍ ምርቃት ላይ ስለናተ የተናገርከው ነገርና ከናተ ጋር የነበረ ሞመንት የብዙዎችንም ልብ ነክቷል ቪዲዮ ተቆርጦ በሶሻል ሚዲያ ላይ ሲንሸራሸር አይቼዋለሁኝ እኔም በጣም ነው ልቤ የተነካው እኔም እናቴን በጣም ነው መወዳትና ልቤ በጣም ነው የተነካው ያንን ስመለከት እንደው ግን ከመነካት ባሻገሩ ደስ ሲሉ ከማለት ባሻገር እንደ አማኝ መቼም ሁላችንም ቤተሰቦቻችን ሁሉ ያመኑ አይደሉምና ከማያምኑ ቤተሰቦቻችን ጋር ሊኖረን የሚገባው ግንኙነት ምን መምሰል አለበት እንዴት ነው ልንይዛቸው የሚገባው እንዴት ነው ይሄንን ፍቅር የሆነ ጌታ ይሄንን ሰው አክባሪ የሆነ ጌታ ልናሳያቸው የምንችለው እንዴት ነው አንዳንዶቻችን እንደው እንደ አጋንንት የመመልከትም ነገር አለን ያልዳኑ ወይንም በጌታ በኢየሱስ ክርስቶስ ያላመኑ ወላጆቻችንን ወንድም እህቶቻችንን ዘመዶቻችንን አብሮ አደጎቻችንን እንደሆነ ነገር የማየትም ነገር አለንና ይሄ ነገር ይረዳል ሰዎች ወደ ወንጌል እንዲመጡ እንዴት ነው ትክክለኛው መንገድ መሆን ያለበት እንዴት ነው ብዬ አሰብኩ የሆነ መጽሐፍ ቅዱሳዊ ትምህርት ሳይሆን ይሄ አሁን የኔን ልምድ እንደው ባካፍል እኔም እንደዛ አይነት ነገር ኖሮኝ ያውቃል ለከኔ ክርስቲያናን እንትን ከቤት ከተባረርኩ በኋላ ደግሞ ከዛ አላረል እቺ ቀራስን ወደ መቻል ምናምን የመጣው ሰሞን በቃ አላረ ያልዳኑ ስለሆኑ የሚል አይነት የማግለል አይነት እንትን ብዙዎቻችን ላይ ይታያል ግን እናትነት እምነት የለው ልጅነትም እንደዛው ነው የሚሆነው ማለት እኔ እናትን እንዴት እንደምገልጻት ሁሉ በጣም ነው መጽሐፍ ቅዱስ ምሳሌ 1:8 ላይ ነው አይደል ሲናገር ልጄ ሆይ የአባትህን ምክር አድምጥ የእናትህን ትምህርት አትተው ይላል እና በጣም የሚገርም የእናትህን ትምህርት ነው የሚለው እንደውም የ54ቱ የእናትህን ህግ ነው የሚለው የእናትህን ህግ አትተው የእናትህን ትምህርት አትተው ነው የሚለው እሺ እናት ትምህርት ቤት ናት እሱ ብቻ ሳትሆን እናት አስተማሪም ናት የሚገርመው ደግሞ የመጀመሪያ አስተማሪ ናት የመጀመሪያ ትምህርት ቤት ናት እና አሁን እኔ አድጌ እምነት ቀይሬያለሁ ግን እናቴ አስተምራኛለች እናቴ ትምህርት ቤት ሆናኛለች በጣም ብዙ ነገር ከኔ የወረስኳቸው ብዙ ነገሮች አሁን ላይ ሳያቸው ከናቴ ነው የወረስኳቸው በጣም ብዙ በሚጠቅሙ ነው ማለት በጣም ቫልዩ ያሉ ነገሮች ሰው ራሱ እኔ ላይ አፕሪሺየት የሚያረጋቸው ነገሮች ቆም ብዬ ሳይ እናቴ ያስተማረችኝ መንገድ ያሳየችኝ ነገሮች ናቸው እናት እምነት የለውም በቃና ብንችል ቀደም እንዳልኩ ስኔ እናት ብንችል እኛ ሁላችን በቃ ያለ መኖር እድል ኖሮን እናት ብቻዋን ብትኖር የምትመረጥ አይነት ናት እና ለኔ እናቴ እምነቴ ነበረች ለኔ እናቴ እኔ ስለ እስልምና እንኳን ብዙ ሳላቅ ስለ እናቴ ነው የማውቀው ማለት እናቴ ነው የምከተለው በእያንዳንዱ ነገር እሷ አስገድ ስትለኝ ነው የምሰግደው እሷ መስጊድ ዲዛይን ስትሄድ ነው የምሄደው እናቴ ያለችኝ በቃ እናቴ እሷ ነበረች ሃይማኖቴ ስርዓቴ የምታዘኝ እሷ ናት የምታስወጣኝ የምታስገባኝ እሷ ናት ለእሷ ነበር የምኖረው ሁሉ ነገር የነበረች እናቴ እና ደግሞ ይገባቸዋል እናትነት ምንን እንዴት አርጋ እንዳሳደገችኝ ስለማቀ እናቴ ብዙ ነገር ይገባታል እና እዛም ፕሮግራሙን የመጽሐፍ ምርቃቴም ፕሮግራሙን የሚያዘጋጁት ለሷ ነው ለኔ መጽሐፍ አይደለም የሚያዘጋጁት ለእናቴ ነው ያዘጋጁት አንደኛ እንዲገባት አንድ ነገር እንዲገባት የፈለኩት እኔ ጌታን ብዬ እሷን ትቼ ከቤት ስወጣ
እሷን አሳንሼ አልነበረም እሷን ንቄ አልነበረም ኢየሱስን መከተል ማለት ወላጅን ማሳነስ ማለት አይደለም የወንጌል መረዳት ማለት የቤተሰብ አላዋቂነት ማለት አይደለም እኔ አሁን ኢየሱስ ሲገባኝ ያኔ እናቴ ንቄ አይደለም ኢየሱስን አልቄ ነው ኢየሱስ ልቆብኝ ነው በቃ አወዳድሬያቸዋለሁ እኮ ቦታው ላይ ያወዳደርኩት እንዳልናቋት ነው የሚያሳየው እናቴን ትቶ ጌታን መቀበል የከበደኝ እኮ ቫልዩ ስለነበረኝ ነው በቃ ግን የጌታ ግን የዘላለም ህይወት ነው ልደራደር አልቻልኩም ምድራዊ ህይወቴ በዛን ሰዓት በእናቴ ላይ ነበር ሁሉ ነገር ምበላው መጠጣው ሞጣው ምገባው ምማረው ግን የዘላለም ህይወቴ የተሰፋው የቱ ጋር እንደሆነ ሲገባኝ ነው ወደዛ ይሄድኩት ያንን እንድትረዳልኝ እናቴ ፈልግ ነበር ነግሬያትም አላቅም ነበርና አወራኋት የዛን ቀን ማለት ነው እኔ እንደውም ጉባኤው ራስ ተዘይለኝ የዛን ቀን እናቴ ነበር በቃ ማውራት የፈለኩት እንደውም ሳልፈልግ ኢሞሽናል ልሆን ነበር በወቅቱ ሆኜም ነበርና እናቴን በጣም ነው የምወዳት በጣም የዛን ቀን ነው ኦፊሻሊም በጣም ነው የምወድሽ ብዬ የሚተናገርኩት በሰው ሁሉ ፊት ማለት ነው አንደኛ እግዚአብሔር እኔን እንዳልጣለ እንድታቅ ፈልጋለሁ ልጇን አልጣለም ያ ዋጋ የከፈለችበት ልጇን ሃይማኖት ቀይሯል ብሎ አይደለም እሷ ከያዘችው ባላነሰ ሁኔታ እናትም አባትም ሆኖ ተንከባክቦ እንደያዘላት እንድታውቅ ፈልግ ነበር እናቴ እሱንም አይታለች አይ ምስክር ናት እግዚአብሔር እንደማይጥላው እናቴ ራሱ ምስክር ናት አብረን እንኳን ያኔ ሰፈር ውስጥ የነበረ ልጆች የት እንዳሉ እሷ ታውቃለች እና እግዚአብሔር እንደማይጥል እግዚአብሔር እናትም አባትም መሆን እንደሚችል ለእናቴ እኔ ምስክር ነኝ የኔ ህይወት ምስክርነት እግዚአብሔር መዳር እንደሚችል እግዚአብሔር አንድን እንደዛ አይነትን ልጅ በምን ውስጥ እንዳሳደገችኝ ስለምታውቅ እንደዛ አይነትን ልጅ እንደዚህ አይነት ወፈር ያለ መጽሐፍ ማጻፍ የሚችል እግዚአብሔር እንደሆነ እኔ ሕያው ለእናቴ ሕያው ስብከት ነኝ ሕያው ምስክር ነኝ እሱን እንድታይ ነው አንዱ ፈልጌ ነበረው ግን እንደ አማኞች ግን ለቤተሰብ በጣም ቫልዩ ሊኖረን ያስፈልጋል እናትና አባትን አክብር የሚለው ህግ ይሰራ የሆነቴን ነው ማለት ይጂ ማለት ይሄ ህግ ተሽሯል ምናምን ብለው ይሄንንም የሚያካትቱ አሉ እኔ አላካትትም ሲጀመር ህግ ተሽሯል የሚለው እንትኑ ራሱ ሌላ ነው አውዱኛ እንደምን ተረጉመው አይደለም የመጽሐፍ ቅዱስ ሐሳቤ እናትና አባትን አክብር ይሰራል በደንብ ነው የሚሰራው እኔ የእድሜውን አላቅም እናትና አባትን አክብር ግን ይሰራል በደንብ እንደሚሰራ በቃ ማለት እኔ ገና ካሁን በኋላም ማድረግ መፈልገው ነገር እናትና አባቴና የዛን ቀን እናቴን እንደዛ ማለቴ አሁንም ልለው የምችለው ነገር የኔ እናት አንደኛ እናት ናት ማንም ሊተካት አይችልም እናቴ ለኔ ያረጋችውን ነገር ሰው ተከፍሎት አያረጋው በቀጥረኝነት ሰው ሊያደርገው አይችልም እሷ ለዛውም ዋጋ እየከፈለች ያገኘች ሰውን ዋጋ እየከፈለች 8 አመት ሙሉ ሰው ቤት ስትሰራ ስትወጣ እንኳን የሰራችበትን አልተከፈላት በብዙ መከራ ውስጥ አልፋኔን ስታሳድግ እናቴ ምንም ያገኘችው ነገር አልነበረም እኔ እንድማርላት ነበር እኔ ትምህርት ቤት እንድገባ ስትል ነው ዋጋ የከፈለችው ያን ሁሉ ያደረገች እናቴ ማንንም አይስተካከላት የሆነቴን ነው ማንንም እና እናቴ አስተማሪ ናት መካሪ ናት አሁንም እንኳን ይገርመኛል አሁንም እንኳን መካሪ ናት አሁንም በጣም ዋይዝ ናት አስተዋይ ናት አሁን እንኳን ትመክረኛለች ደውላ አንዳንዴ የምትሰጠኝ ጋይድ ስታረገኝ ምናምን ይገርመኛል ለምን እናት ናት ጴንጤ አይደለችም ግን እናት ናት አይሽረውም በቃ እናትነቷን ሃይማኖት አይሽረው እና በቃ ሺህ ዓመት ትኑርልኝ እናቴ ምንም ማለት በቃ እንዲህ ነው እንኳን ለልሽ እስከማልችል ማለት አሁንም ድረስ መታሰብልኝ ማለት አሁንም ድረስ ራሴን ያግብቼ ልጅ ምናምን እንኳን አሁንም ድረስ ታስባለች ከኔ በላይ የምትደውለው እሷ ናት አሁንም እና ግን ስቲል እኮ የእምነት ባውንደሪ አለ አሁንም ድረስ ግን እናትና ልጅ ነን ምንም ነገር መክተታችን በነገር ሻይ በእናትና በልጅነት መካከል ምን ተከቻለሽ ሃይማኖትን ብትከቺ እናትና ልጅ ነሽ ስልጣንን ብትከቺ እናትና ልጅ ነሽ ሀብትን ብትከቺ እናትና ልጅ ነሽ በአካል ልትራራቂ ትችያለሽ በሐሳብ ልትለያይ ትችያለሽ እንጂ በቃ እኮ መካዳትሽ እናትና ልጅ እና እናቴ ለኔ ብዙ ነገር ናት እንደውም የሷ የትህትናና ለሰው የመኖር ቫልዩ ይመስለኛል እኔ ለጌታ እንድኖር አቅም ይሰጠኝ እሷ በጣም ለሰው ኖራለች
እኔ አይኔ ያየ ከ8 ዓመት እስከ 14 ዓመት እስከ 13 እስከ 14 ዓመት ድረስ ለሰው ስትኖር ምሳሌ ሆነ አይቻታል። የራሷን ጥላ ህይወቷን ጥላ ኑሮዋን ጥላ ብታገባ እንደነገርኩሽ በጣም እድሜዋ እርሊ ነበር። ማግባት እየቻለች ማለት ምንም ነገር ሳይቀርባት በዛ ላይ ስማርት ናት እናቴ። በጣም ጎበዝ ነው። የነካችው ነገር የሚባረክላት ስራ ስትጀምር ባንድ የሚከናወንላት አይነት እናት ናት። እንደዛ ሆና እኔ እሱን ማየቴ ሰማው ለጌታ መኖርን ራሱ በኋላ ላይ የተረዳሁት እኔ ከሙስሊሙ እናቴ ነው። እና በጣም ቤተሰቦቻችን በተቻለን አቅም መውደድ፣ ማቅረብ፣ መንከባከብ፣ መጦር የኛ ኃላፊነት ነው እስካለን ድረስ። ለዛውም እኮ እሱ እንትን ብሏቸው መጥኗቸው አይደለም እንደው ትንሽ ብንመረቅበት ትንሽ ምርቃት አሁን የእናቴ ምርቃት ይደርሳል። ዋው ለኔ በደንብ ነው ሙስሊሟ እናቴ የምትመርቀኝ ምርቃት ለኔ ለአንድ ወንጌላዊ ወንድምሽ ይደርሳል ነው ማለት እውነት ነው። በደንብ ነው የሚደርሰው። ወይ እግዚአብሔር እኮ የልብ ነው እውነት ነው። የልብ ነው እንዴ እንትናና የእንትን ጎራ እኮ የለውም ብሔር የለውም። እግዚአብሔር ዘር እንደዚህ አይለይም ሃይማኖት አይልም። የልብ ነው እግዚአብሔር በደንብ እናትነት ምን ይሄ እኔ በቃ ማይሻር ህግ ነው ይመስለኝ። እግዚአብሔር ማይሽረው ህግ እናትነት ነው፣ አባትነት ይሰራል። ሲባርኩሽ ይሰራል በደንብ ማለት ነው። እና ከዚህ የተነሳ መማር ያለብን ነገር አንደኛ ይሄ አንዱ የወንጌልን በር ነው። እኔ አሁን ለእናቴ እኮ የወንጌል በር ነው ማለት ምን ወንጌል እንድትሰማ በር ነው የሆነው ያ ምክንያት አይሽ ይሄንን ማድረጌ አንዳንድ ሰዎች እንደውም እናቴን ከፍ ያደረኩ ምናምን ነው የመሰለው። ኖ አይደለም። እናቴ ኦሬዲ ከፍ ያለች ናት በኔ ዘንድ ማንም በማያወርዳት ስፍራ ከፍ ያለች ናት። ግን አገር ዓለም ይወቅልኝ ስል እናቶች እኛ ሀገር በተለይ እናቶች ለብዙ እናቶች ምሳሌ ነው። ብዙ እናቶች ልጆቻቸው እንዲህ ነው ያሳደጉት። ብዙ ልጆች ግን ወደ እናቶቻቸው አይዞሩ። ብዙ ልጆች ወደ ቤተሰቦቻቸው አይመለሱ። በቃ አንዳንዶቹን ይገርመኛል። በቃ የትነት ሄደው ተሳክቶላቸው ራሱ ግን እናት እዛው አባት እዛው ታያለሽ። እና እነሱ ናቸው እኮ ምክንያቱ ለኛ እንዲህ መሆን። ስለዚህ ለቤተሰባችን ማየት ለወንጌል በተለይ አማኝ ካልሆኑ ደግሞ እንደውም አማኝ ካልሆኑ ነው በደንብ ኢንቨስት ማድረግ ያለብን። ማለት የኔ እናት እኮ ትጸልይልኛለች እሷ ናት በጸሎት እዚያ ያደረሰችኝ ከምንለው በላይ ነው ማለት የእውነት እሱ በጣም ፖዚቲቭ ጎን አለው የእውነት። ከዛ ግን ባላነሰ ሁኔታ እኛ ወደ ኋላ መመለስ ያለብን ነገ አብረውን የእግዚአብሔር መንግስት ውስጥ እንዲገቡ ቤተሰቦቻችን ላይ ነው መውረድ አለብን፣ መታዘዝ አለብን፣ ዝቅ ማለት አለብን። በእነሱ ሌቭል እኔ እናቴ በዓሎቿ ላይ እሄዳለሁ ይገኛሉ። አረፋ ብቲ መውሊድ ብቲ እሄዳለሁ። በስ አንድ ቀን አቋርጬ አላውቅም። ሁሌ አሁን ልጆቼን ሁሉ ይዤ ነው የምሄደው። እሄዳለሁ ያዘጋጀችውን በልቼ አብረን ተጫውተን ብልምጣለሁ። በቃ ለኔ ቫልዩ አለ። ስለዚህ ይሄ የእናትና የልጅ እንትን ቀላል ነገር አይደለም። ለዚህ አሁን እኔ እንደው የጌታችን እናት ራሱ እኮ በጣም የምትደንቅ ምሳሌ ናት። እንደው እኛ ፖለቲካ ካላረግ ነው እንጂ የጌታችን እናት ጌታን እኮ እንዴት ነው ያሳደገችው? እኔ ገርመኛል። በዛ ሁሉ ውርጅብኝ ማለት ህፃን በሚረሸንበት ዘመን ያንቺ ልጅ ራሱ እኮ ሲኖር እኮ ሚኖርሽ ስጋት እኔ እናቶኝ ስለማላቅ እንደው ፊል አላረገውም እንጂ እንደ አባት እንኳን በቃ የሆነ አባት የሆነ ጊዜ ልጁ ደሞ የሆነ ነገር ተደርጋበት ሲባል እኔ ለመስማት ሁሉ ከብዶኝ ነበር። እንቀላል አይደለም። ልጅ ይዞ ግብጽ መሰደድ ቀላል እኮ አይደለም። ለልጅሽ ስትይ ኑሮ መሮሽ እኮ አይደለም። የተወለድሽበት ያደግሽበት ካልቸርሽ ውስጥ እየኖርሽ ከዮሴፍ ጋር ሆና አንድ አብሯት ሊኖር የሚችል ሰው እያለ ስደት ለልጅሽ ብለሽ መሄድ እኮ ቀላል አይደለም። እስከ ሞቱ ድረስ ማየት ራሱ ቀላል ነው እንዴ? እስከ መስቀል ስቅላቱ ድረስ ማየት ማለት ልጅሽ ሲገረፍ ማየት፣ ልጅሽ እጆቹ ላይ በሚስማር ሲቸነከሩ ማየት ቀላል እኮ አይደለም። እና የጌታችን እናት ራሱ ለእናቶች ትልቅ ሞዴል ናት። ማለት እሷን የሚያክል ሞዴል ልንጠራ አንችልም። እሷ የመጀመሪያው ሞዴል ለእናቶች የመጀመሪያው ሞዴል እሷ ናት። ለልጆችም ትልቅ እናትነት ምን እንደሆነ እንድናስተውል የድረስ ሊቆርጡ እንደሚችሉ የድረስ ሊታገሱ እንደሚችሉ ራሱ ምን እንረዳበት ነው። ለኔም እንደዛ አይነት ትምህርት አለው። እና እናቶች በጣም ሀብቶች ናቸው። የእውነቴን ነው የምልሽ። ለሀገር ሀብት ናቸው። እንደውም እንኳንም ሀገር በእናት ተጠራች።
እንኳንም እና እናቴ ቅድም እንዳልኩሽ አንድ ሰው ማን ይኖርልህ ቢባል እኔ አልልም እናቴ ነው የምለው ለእናቶች ለቤተሰብ ትልቅ ቫልዩ ሊኖረን ይገባል እንደ ወንጌል ደግሞ ለማለት ነው ጌታ ይባርክ እኔ አንጀቴ ነው የራስህ እኔ እናቴ በጣም ስለምወድ የእውነት እኛ ማመናችን እና እኛ ወደዚህ ወንጌል ብርሃን መምጣታችን እነሱንም እናንኳስስበትና ዝቅ እናደርግበት ራሳችንን ዲታች አድርገን እንደሆነ ልዩ ማህበረሰብ የሆነ ነገር የሆነ እንትን ፈጥረን እነሱን ወደዛ የምናርቅበትና የምናጥላላበት የምናከፋፋበት ሳይሆን የበለጠ ፍቅር የምንሰጥበት ወደ ወንጌል እንዲመጡ አንተ እንዳልከው በር የምንሆንበት ነው ሊሆን የሚገባው ይሄ መጽሐፍ እንግዲህ በጣም አስደናቂ መጽሐፍ ነው እውነት ነው በጣም ትልቅ መጽሐፍ ነው በአካል እስከማየው እንደዚህ ትልቅ አልመሰለኝም ነበር እንዴት ነው የተጻፈው ይሄን በመጽሐፍ ሂደት ውስጥም አንተ ያተረፍከው ነገርና ሰዎች ይሄን በማንበባቸው ያገኛሉ የምትለው ደግሞ ነገርን እስኪ የዕብራውያን መልእክት ማብራሪያ መጀመሪያ እንዴት ደፈርከው ራሱ የሚለው ነው ብዙዎች ሲጠይቁኝ የነበረው የዕብራውያን መልእክት ያው በማብራሪያ ደረጃ ብዙ አልተደፈረም ጥቂት ናቸው በአማርኛ እንደው አንድ ነው በቅጡ ኦርጋናይዝድ ሆነና የተብራራ እሱም ብዙ ይሄ ጠንካራ አይነት የግሪኩ ላይ ምናምን መሰረት ያደረገ አይደለም የ54ቱን መጽሐፍ ቅዱስ ይዞ የሚያብራራ አይነት ነው ግን ካሉት ተሻለ ነው ሌሎቹ ብዙዎቹ ትርጉም ናቸው ከእንግሊዘኛ የተተረጎሙ ቻሌንጂንግ ነው የዕብራውያን መልእክት ቻሌንጂንግነቱ ወደ ሁለቱም ስለሆነ ነው አንደኛ ወደማያምኑትም በጣም ትልቅ ወንጌል አለው ሁለተኛው ደግሞ ለኛ ለምናምን ራሱ ፈታኝ የሆነ መልእክት ነው በጣም ፈታኝ የሆነ መልእክት ነው ምክንያቱም ክርስትና ጥንቃቄ እንደሚፈልግ ብዙ እንዲነገረን ራሱ አንፈልግም በቃ አለ አይደል ይሄ ድነናል አይነት ማህበረሰብ ስለሆነን ድነናል በቃ አሜን ሃሌሉያ ዝላይና በዛለንና ተጠንቀቁ የሚለው ነገር ብዙ አትራክት አያደርገንም የዕብራውያን መልእክት 5 ማስጠንቀቂያዎች አሉት 5 የማስጠንቀቂያ ፓሴጅስ ወይም 5 ዋርኒንግ ፓሴጅስ የሚባሉ አሉት በደንብ የተደራጁ ማለት እና ደግሞ በደንብ ዴሊብሬትሊ ነው ሁላም ያስቀምጣቸው ደግሞ ቀጥታ ከድነት ጋር ከክርስትና ጋር የተያዙ ናቸው ማስጠንቀቂያዎች እና ጥንቃቄ የተሞላው ህይወትን ክርስትና እንዴት እንደሚያስፈልገው የሚያስተምርም መልእክት ነው ደግሞ በዛው ልክ ደግሞ የክርስቶስን ደግሞ ሊቀ ካህናታዊ ብልጫ የክርስቶስን የበላይነትም ደግሞ በሌሎች ዘንድ በደንብ ስለሚያሰርጽ ከመላእክት ያልቀዋል ከሙሴ ያልቀዋል ከኢያሱ ያልቀዋል እድል እንዳይኖርሽ ለሌላ ነገር ወደ ሰው ወደ መላእክት ፊትሽን እንዳታዞሪ ብቻውን በቃ ከፍ ስለሚያደርገው በጣም እንትን ነው ቻሌንጂንግ ነው ቀላል አይደለም ከዛ ደግሞ ቋንቋው መጀመሪያ መሰረት ያደረገበትም ቋንቋ ከአዲስ ኪዳን መጽሐፍ ትንሽ ከበድ ይላል የዕብራውያን መልእክት ከሁሉም የአዲስ ኪዳን መልእክቶች ከበድ ያለ ቋንቋ አጠቃቀም ይጠቀማልና ቀላል አይደለም እኔ ግን እንግዲህ እግዚአብሔር ነው የምለው ያስጀመረኝ የጀመርኩበት የራሱ የሆነ መንገድ አለ መጀመሪያም በእርግጥ ከመጽሐፍ ቅዱስ አንብቤ ጨረስኩት የዕብራውያን መልእክትን መጀመሪያ እንዳነብ የተሰጠኝ ዮሐንስ ወንጌልን ነበር ግን አልጨረስኩትም ነበር ከዛ ዕብራውያንን ነው ሄጄ ለምን እንደሆነ አላቀም በቃ የዕብራውያን መልእክትን ነው መጀመሪያ ሙሉ ለሙሉ በማጥናት ደረጃ ማለት ነው አጥንቼ የጨረስኩት መጀመሪያ ዕብራውያንን ነበር ምናልባት ብዙም ጊዜ ደግሞ ደጋግሜ ካነበብኩ የዕብራውያን መልእክትን አንብቤ ማቀው በኋላ ቴዎሎጂ ስማር ነው ደግሞ ጥናት እንዳደርግ እድል አገኘው የዕብራውያን መልእክት ላይ በጣም ፈተነኝ እንደጠበቅኩት አልነበረም ያንን ከዛ ፊት ሰበከው ብትይ በጣም የሚገርም ስብከት ላወጣው የምችለው ክፍል ጥናት ውስጥ ገባ ሌላ ነው ታሪኩ በጣም ቻሌንጅ አደረገኝ ፈተነኝ እንዴ ይፈትናል እንዴ ነገር ብዬ ምዕራፍ 2 ላይ ነበር ጥናቴ ወደ ምዕራፍ 1 ተመለስኩና ከምዕራፍ 1 ጀምሮ ጥናት ማድረግ ነው ጀመርኩት ያ ጥናት ተጠራቅሞ ነው መጽሐፍ የወጣው ወደ 3 አመት የሚጠጋ ጊዜ ወስዷል እስከ 10 ሰዓት እያመሸው ነው የጻፍኩት ኦልሞስት ያንን ሁሉ ጊዜ ማለት ይችላል ያለ ምንም ድካም የእግዚአብሔር ጸጋ ሙሉ ለሙሉ ወስቶልኝ እስከ 10 እያመሸው ሌሎች ደግሞ ኮሚትመንቶችም ነበሩብኝ የክላስ ኮሚትመንት አለ የአገልግሎት ኮሚትመንት የቤተሰብ ለሁለት ልጆች ነበሩና በብዙ በእነዚህ ነገሮች ውስጥ ያው እግዚአብሔር ግን ጸጋ ይሰጥሻል ነው ያዘጋጀሁት አሁን እንዳልሽው ትንሽ ሳይዙ ወፈር ዳጎስ ያለ ነው ደግሞ በደንብ በሃይ ኳሊቲም ነው
እግዚአብሔር ረድቶን የታተመው ምክንያቱም ኮሜንታሪ ስለሆነ ረጅም የሚቀመጥ አንድ አንብበሹ ቻው የምትዩ ነገር አይደለም ሁሉ ጊዜ የዕብራውያን መልእክትን ማጥናት ስትፈልጊ ወይ ደግሞ የዕብራውያን መልእክት ላይ ጥያቄ ሲፈጠርብሽ ወደ ኋላ የምትገልጪው ነው ደግሞ በደንብ እንደው የራስ ስለሆነ ማዳላት አይሁን እንጂ በደንብ ጥናትም አድርጌያለሁ ወደ 300 የሚጠጉ ሪፈረንሶች ተጠቅሜያለሁ ሪፈረንሱ ብቻ እንኳን 20 ምናምን ገጽ ነው መጨረሻ ላይ ዋቢ መጽሐፍ ሚለው እንኳን ብቻ በገጽ ደረጃ 21 ገጽ አካባቢ ትቆጥራለሽ እና ያ የሚያሳየው በደንብ የተጠቀምኩባቸው ነው እነሱ ማለት አሁን እስከዛሬ ያነበብኩት ማለት ሳይሆን ለዚህ መጽሐፍ ብቻ ሪፈር ያደረኳቸው ስራዎች ናቸውና በደንብ እግዚአብሔር ረድቶኛል ለቤተክርስቲያን በረከት እንደሚሆን በጣም ነው ማምነው እግዚአብሔር ይመስገን እንግዲህ አላቅም እስከዛሬውን በ20 ቀን ውስጥ ነው የመጀመሪያው እትም ያለቀው መጽሐፉ ከታተመ በ20ኛው ቀን ላይ የመጀመሪያው እትም የለም ነበር እኔ ጋር አልቆ ማለት ነውና አሁን ሁለተኛው እትም ደግሞ ጌታ ቢፈቅድ እንግዲህ ሊወጣ ነው ዲዛይኑን ሌአውቱን ያንዳንዱን ነገር የሰራው ትራሲ ነኝ የሚገርመው የከቨር ዲዛይኑን ውስጥ ላይ ያለውን ያንዳንዱን የመጽሐፍ ሌአውቱን ራሱ ያዘጋጀው ትራሲ ሆነኝና አድካሚ ነበር ቀላል አልነበረም በተለይ ሁለት ልጆች እና ትዳር ኑሮ ሲሆን ልጆች ጊዜ ይፈልጉብሻል ትዳርም ይፈልግሻል ከዛ ትምርትም ደግሞ በዚህ በቴዎሎጂው ማስተር ሳይን ኤገስት እየሰራሁ ነበር ከሱም ጋር ተያይዞ ትንሽ እንትኖች ነበሩት ትግሎች ነበሩት ግን እንዳልኩሽ የእግዚአብሔር ታይሚንግ ስለነበረ ጸጋ በጣም አበዛልኝ አገዘኝ የግሪኩን ቋንቋ መሰረት አድርጌ በቀላል አማርኛ ማንኛውም ሰው ሊረዳው በሚችለው አማርኛ እኔ ያዘጋጀሁት አንተ ስትኝ እኔም በጣም ተፈትኜበት ነው ያዘጋጀሁት ይሄ ክፍል እኔን ሰርቶኛል ዕብራውያንን ስጨርስ የገባኝ አንድ ነገር የእግዚአብሔርን ቃል አልዳፈርም ነው ያልኩት በቃ ይሄን ያስባለኝ ከዛ በኋላ ባገለገልኩባቸው አጋጣሚዎች ሁሉ ወይ አንድ ወይ ሁለት ጥቅስ ላይ ነው ቆም ብዬ እንትን ብዙ ጥቅስ ራሱ መጥቀስ ፈራው የእውነቴን ነው የምልሽ እና ይሄንን ያልኩሽ ለምንድን ነው በተለምዶ ምንጠራቸው አሁን በተለምዶ በጣም የሚታወቅ ጥቅስ አለ ዕብራውያን ውስጥ በቃ ሁሉ ጊዜ የምንለው ማለት ነው አይደለም እንደዛ አይደለም ማለት ነው እኔ በቃ በኮንፊደንስ ሁሉ እግዚአብሔርን ቃል ሳስተምር ስጀምር ምለው ጥቅስ ነበር ማለት ሳጠናው እንደዛ አይልም በቃ በፍጹም እንደዛ አይልምና ምን እንድቆም አረገኝ የእግዚአብሔር ቃል በጣም ክቡር ነው በጣም ጥናት ይፈልጋል ጊዜ ይፈልጋል በደንብ አጥንተሽ ምን ብለሽ ምናምን ራሱ የሆነ ጊዜ ራሱ እኔ አሁን ይሄን አጥንቼው ማለት ነው እርግጠኛ ነኝ አሁን በውጮቹ ኤዲሽን ሚሉታል ኤዲሽን ማለት የሆነ ጊዜ አስተካክለሽ ምናምን ተውጭ ምናልባት ከ5 ከ10 ዓመት በኋላ እንደገና ጌታ የሚያስተምረኝ ነገር ኖሮ ላስተካክለው ይችላል ይሄ መጨረሻው አይደለም ነገ ደግሞ አንድ ሰው የዕብራውያን መልእክት ላይ ደግሞ ከዚህ የተሻለ ነገር እንደሚያመጣም ተስፋ አደርጋለሁ ይሄ እንደመነሻ ሆኖ ምን ልልሽ ነው ሪች ነው ዝም ብለን ምን ዳፈረው አይደለም እግዚአብሔር ቃልና መጀመሪያ እኔኑን የፈተነኝ አቋሜን አስቀይሮኛል በስነ ስርዓት አቋሜን ከዛ በፊት የነበረኝ አቋም ነበረ ለምሳሌ ከነገረ ድነት አንፃር የራሴ አቋም ነበርኝ የተማርኩትን በደቀ መዝሙሩን በምንም ዕብራውያንን ሳነብ ሰላም ላንተውን ብሎ አረጋግቶ ቁጭ አድርጎ አስተምሮ ይሄ ነው መጽሐፍ ቅዱሳዊው ሲጠና ይሄ ነው ካላጠናህ ልክ ነህ ያንተ የቅድሙ ያስኬደ ጥልቅ ጥናት ውስጥ ሳትገባ ከሆነ በቃ አየሩ ላይ ያለው ነገር ልክ ነህ ስታጠና ግን እንዲህም ነው አለኝ ስለዚህ እንዲህም አለ ሁለቱን አቻችለ ሁለቱ አንድ ላይ አድርገህ ለትይ ይጣበቅብሃል ብሎ ራሴን ነው ቻሌንጅ ያደረገኝ ከዛ ደግሞ እንዳልኩሽ ይሄ ክርስትና ዝም ብሎ በቃ ነፃ እምነት እንዳልሆነ አሁንም አክቲቭ የሆነ አሁንም ምትኖሪው ማለት የዛሬ 10 ዓመት ጌታን ተቀብያለሁ አለቀ ደቀቀ ምትዩ ሳይሆን አሁንም ምትኖሪው ነው ክርስትና በእግዚአብሔር በማመን በጸጋው ምንድንበት ጸድቀን ወደ እግዚአብሔር መንግስት ምንገባበት ነው ደግሞ በክብር ደግሞ የጌታን ምጽአትና የኛን መክበር ምንጠባበቅበት ነው በቅድስና ግን ምንኖረው አሁን እነዚህን ሶስት እንትኖች የዕብራውያን መልእክት በደንብ ነው የሚያስረዳቸው መዳናችንን ደግሞ አሁን ደግሞ በእግዚአብሔር ጸጋ ደግሞ ዴይ ቱ ዴይ ደግሞ ይሄንን ድነት እየኖር ነው የዳነን እንደምንሄድ እንደን ደግሞ እንደምንድን ኮምፕሊትሊ ማለት ያድናቸው ዘንድ ለሚጠባበቁት ሁሉ ይላል ዕብራውያን ያድናቸው ዘንድ ለሚጠባበቁት ካለ ገና መዳን አለ ማለት ነውና ያ መዳን ያው ኃጢአት የሌለበት ዓለም ውስጥ የመግባት መዳን ነው ስለዚህ ክርስትና አሁንም ህይወት ነው አሁንም ምንኖረው ነው የሚለውን በደንብ እንድረዳ በብዙ ቻሌንጅ አድርጎኛል የዕብራውያን መልእክትና ሁሉ ሰው እንዲያነበው የሚያምነው ማያምነው እንዲያነበው ሰጀስት የኔ መጽሐፍ ስለሆነ ሳይሆን
ሰጀስት ማደርገው መጽሐፍ እኔ ራሱ ማለት ነው በቃ ይሄ መነበብ መጠናት አለበት እምለው መጽሐፍ ነው ፋይናሊ እኔ ራሱ ሳይው ማለት ነው አንድ 5-6 አመት ይወስድብኛል ብዬ ነበር ያሰብኩት ግን በቶሎ ጌታ ረድቶኝ አጠናቅቄያለሁ ሪደብል ነው በጣም ሪደብል በሆነ ሁኔታ ነው የተዘጋጀው ሳይዙ ምኑም ለማንበብም እንኳን አሪፍ ነው ከዛ በላይ ግን ኮንቴንቱ ደግሞ እንትን ይፈልጋል ጊዜ ይፈልጋል ጊዜ የሚፈልገው ምንድነው እንትን የቨርስ ባይ ቨርስ ማብራሪያ ነው ለምሳሌ ቁጥር 1 ተብሎ የቁጥር 1 ማብራሪያ ቁጥር 1 እስከ 2 እስከ 3 ይያለ እንደዚህ ማብራሪያ ነው ስለዚህ ጊዜ ይፈልጋል ከመጽሐፍ ቅዱስ ጋር መጽሐፍ ቅዱስ እንኳን ባትይጂ ጥቅሱ ስላለ እዛው ላይ ጥቅሱ ስለሚቀመጥ አንድ ላይ በደንብ ጊዜ ወስደሽ ካጠናሹ ብዙ እንደሚጠቅም አምናለሁ እንዲህ አይነት ስራዎችም ደግሞ አሁን ላይ እንደሚበዙም ተስፋ አደርጋለሁ ካሁን በኋላ እየመጡ ነው ከዚህ በፊት ግማሽ ቢሆኑም አንድ ሁለት ስራ ተሰርቷል በሙሉ ደረጃ አይ ቲንክ የመጀመሪያው እኔ ነው ይሄ ኤግዜጀቲካል ኮሜንታሪ ከሚባሉት ወይም አስተንትኗዊ ማብራሪያ ከሚባሉት መካከል ነው በሙሉ መጽሐፍ አይ ቲንክ የመጀመሪያው እኔ ሳዘጋጀው ያው የኔ የንባብ ውስንነት ከሆነ አላቀም ግን እኔ እስከ ዛሬ ድረስ በሙሉ መጽሐፍ እንደዚህ ከዚህ በፊት የማቴዎስና የዮሐንስ ግማሽ አለ የማቴዎስ ወንጌል በዶክተር ተካልኝ የተዘጋጀ አለ ማብራሪያ እንደዚህ የዮሐንስ ወንጌልም ከምዕራፍ 1 እስከ 10 ድረስ አለ በአክሊሉ ኩማ የተዘጋጀ ሙሉ ግን እስካሁን የለምና ሙሉ መጽሐፍ አይ ቲንክ ይሄ የመጀመሪያው ሶ ካሁን በኋላ ብዙ እንጠብቃለን ቢያስባሉ ለቤተ ክርስቲያንም ባይዘው በጣም ጠቃሚ ነው የእግዚአብሔርን ቃል ከመሰረቱ እንድናጠና ትልቅ ፋይዳ ይኖረዋል ቢያስባለሁ ገስታችሁ አንብቡ ለማለት ነው እኔም የሚገዛበትን ቦታ ነገራን ልልህ ነበር አሁን ላይ እንትን ነው መጽሐፍ መደብሮች ላይ ነው ካሁን በኋላ በብዛት የሚኖረው ስቴዲየም ዙሪያ ኤምኬሲ ከዛ ደግሞ የደራሲው መጽሐፍ የሚባል ደግሞ አለ ሃያት ሬጀንሲ ፊት ለፊት አንድ መጽሐፍ መደብር አለች አስፋልት ዳር እዛም ይገኛል እስካሁን ሁለት መጽሐፍ መደብር እዛ ነው የሚገኝ በመጽሐፍ ጥረት ምክንያት ወደ ሌሎች መጽሐፍ መደብሮች አልሄደም ሁለቱ ጋር እንግዲህ እስካሁንም ካለ ነው ካላለቀ እነሱ ጋር እንደነበረ አቃለው ካሁን በኋላም በዚህ ሁለት ቀን ውስጥ ወጥቶም ወደ እነሱ ይሄዳል ግን ሌሎች መጽሐፍ መደብሮችም አይ ሆፕ ካሁን በኋላ ዲስትሪቢዩሽን ስለሚኖር ክፍለ ሀገርም ይኖራል አዳማና ዋሳ ደግሞ በቅርቡ ፕሮግራም ይኖረናል አዳማ እንደውም በ16 ፕሮግራም ይኖረናል ግንቦት 16 እዛ አንድ ፕሮግራም እናዘጋጅና እዛም ላሉ ቅዱሳን መጽሐፉን እናደርሳለን አዋሳ ደግሞ ጌታ ይፈቅድ የሱ ሳምንት ካልሆነ የሱ 15 ደግሞ አዋሳም እንዲሁ ፕሮግራም እናደርጋለን እዛ ላሉት ያው መታገስ ይችላሉ ሌላ ቦታ ያሉት ግን በመጽሐፍ መደብር ይደርሳቸዋል በውጭ ሀገር ለሚኖሩት ደግሞ ምናልባት የኢሜል አድራሻህን ማስቀመጥ ከቻልን ከዛም ሊጽፉልህና ማግኘት የሚችሉበትን መንገድ ልትነጋገሩ ትችላላችሁ ያስባል ውጪ ያሉት አስቸጋሪ የሚሆነው ምንድነው ትንሽ መጽሐፉ ወፈር ስለሚል ሰው አይወስድም ኪሎ ትንሽ ከበድ ይላል አሁን 5 ራሱ ብትዩ ይሄ ትንሽ ከበድ ይላቸዋል እና ምንድነው እስካሁን ሪከመንድ ሄዷል ወደ የሄደባቸው ሀገሮች ጥቂት አሉ አሜሪካ በብዛት ሄዷል ወደ ካናዳ ሄዷል አውሮፓም ደግሞ የሄደባቸው አሉ ጀርመን ኖርዌይ ኔዘርላንድ የሄደባቸው እንደዚህ ቦታዎች አሉ ግን በሰው ነው ሰው እዚህ የሆነ ያክል ይዞ ይሄዳል አሁን ለምሳሌ ዱባይ ጀርመን ካናዳ በጣም ብዙ ፈላጊያል ግን መሄድ ሰው ስለሌለ ያስቸግራል ሰው ምንድነው ማድረግ የሚቻለው ትንሽ ይታገሱን እነሱንም አንድ ያሰብኩት ያለውት ነገር አለ አንደኛው አማዞን ላይ ለማስቀመጥ እስቲ ፕሮሰስ እየሄድኩ ነው ትንሽ ቀላል አይደለም እኛ ሀገር ላለ ሰው አማዞን ላይ ማስቀመጥ ጌታ ቢረዳን ግን አማዞን ላይ ካደረግነው ብዙ ነገር ይገላግላል ካልሆነ ግን በሰው አሁን ወደ ተለያዩ ሀገሮች እኔ ራሴ ዲስትሪቢዩት ላደርግ ሰዎች እዚህ ማቃቸው ሰዎች አሜሪካ አካባቢ ለምሳሌ አንድ 20-30 መጽሐፍ ቢኖር ሊልኩላቸው የሚችሉ አይነት ማለት ምክንያቱም ወደኔ አሁን ሁሉንም ኮንታክት ካደረግን አሁን ላይ መፍትሄ የለኝም እኔ ራሱ ስለዚህ እኔ ዋንስ ዲስትሪቢዩት ካረኩ በኋላ ቆንጆ ማስተዋቂያ ሰራላቸውና በቀላሉ የሚያገኙበትን መንገድ እፈጥራለሁ ጠብቁ ተብላችሁ እንግዲህ ትንሽ ታገሱን ውድ ባለቤትህን ልጆችህን ማመስገን የምትፈልገው ሰው አዎ መጀመሪያ እግዚአብሔርን በዚህ ጉዞ ውስጥ የረዳኝ እግዚአብሔር ነው በጣም ጸጋውን አብዝቶ መጽሐፍ ቀላል አይደለም ጻፊ ነኝም ብዬ አላስብም ነበር እውነት ለመናገር
ከጻፍኩ በኋላ ነው እንደዚህ ትጽፋለህ እንዴ ስባል አዎ መጻፍ ይችላል እንዴ ራሱ ያልኩት ራሱ ከጻፍኩ በኋላ ነው የእውነት ለመናገር እኔ ትንሽ ነገር ለቤተክርስቲያን ኮንትሪቢዩት የማድረግ ፍላጎት ነው የነበረኝ ግን ኢቭን ጽሁፉን የጽሁፍ አጻጻፉን የማይተው ብዙዎች እንዴ ትጽፋለህ ሲሉኝ ካሁን በኋላም በርግጥ አንድ 5 መጽሐፎች ኦሬዲ የጀመርኳቸው አሉ ካሁን በኋላም መጻፌን እቀጥላለሁ እግዚአብሔር ቢፈቅድ እስከ በዚህ መድረስ ካለው ድረስ ጌታ ካልመጣ መጻፌን እቀጥላለሁ ግን እግዚአብሔር ሲሰጥ ነው እግዚአብሔር ጸጋ ሲያበዛ ነው በተለይ ቃሉ ላይ ቀላል አይደለም እትጂ ማለት እግዚአብሔርን ቃል እንዲህ ማንኝ ማብራራው በጣም እኮ ሳስበው ራሱ አንዳንዴ ተዳፈርኩ ሁሉ እስኪ መስለኝ ደስ እኔ ማንኝ እላለሁ ግን የእግዚአብሔር ጸጋ ያግዛል ለኔ ብሎ አይደለም ለቤተክርስቲያን ጥቅም ብሎ ስለሆነ እግዚአብሔር ይሄን ያደረገ እግዚአብሔር ክብሩን ይውሰድ አሜን ከዛ በመቀጠል ግን በዚህ ጉዞ ውስጥ ደግሞ ቤተሰቤ ባለቤቴ እና ልጆቼ በብዙ ያው ጊዜያቸውን በተለይ ያው ቤተሰብ የሚፈልገው ትልቁ ነገር ጊዜ ነው ለምትወጁም ሰው የምትሰጪው ሀብት ጊዜ ነው መጽሐፍ ደግሞ ከሚነጥቀው ነገር አንዱ ጊዜ ነው በቃ እንዳልኩ ሳስብ እስከ 10 ያመሸው ካልኩ ግልጽ ነው ይሄን ያክል አመት እስከ 10 ያመሸው ካልኩ ግልጽ ነው በሚቀጥለው ቀን ምን እንደሚሆን ግልጽ ነውና በዚህ ውስጥ ባለቤቴም በብዙ አብራኝ በዝምታ ማለት ነው ለምን ሳትል ታግሳኝ ነበረች ልጆቼም ገና ትንንሽ ቢሆኑም ግን እነሱም ደግሞ በጣም አታችድ የሚሆኑበትና የሚፈልጉበት ጊዜ ነበር እግዚአብሔር ያው እነሱን ማመስገን ትንሽ ይከብዳል ግን እግዚአብሔር ይባርካችሁ ይሄ ስራዬ እናንተም ነው አብረን ነው ፋይት ያደረግነውና ስለ ሁላችንም እግዚአብሔር ይመስገን ማለት ነው እንፈልገው ስለሚስቴም ስለ ልጆቼም ስለኔም እንዲህ ተያይዘን ለቤተክርስቲያን የሚጠቅም ነገር እንድናወጣ እግዚአብሔር ስላስማማን ራሱ በአንድ ልብ ስላደረገን እግዚአብሔር የተመሰገነ ይሁንና ምትደንቅ ሚስት አለችኝ እሷ እንደው ሚዲያ ላይ መቅረባት ተወድም እንጂ በጣም የተወደደች ጠንካራ አይ ዶንት ኖ ባሎች ስለሚስቶቻቸው ብዙ ጊዜ ሲያወሩ ሰማለሁ እና ይሄ ከአንድ ጠንካራ ወንድ በስተጀርባ አንድ ጠንካራ ሴት አለች ምናምን ይባላልና እኔ ብዙ ጊዜ ከጀርባ የሚለውን ነገር አላገኘሁትምና እኔ ከጎን ነው ያዩሃት ማለት የኔና የሷ ነገር እንደዛ ነው ከጎን ናት እኔም እሷም ነው ምን ተጋገዘው እግዚአብሔርን በዚህ አመሰግናለሁ እሷም ብቻ አጋዥ ወይ ደግሞ እኔ ብቻ ታጋዥ ወይ እሷ ብቻ እንደዚህ ተገላቢጦሽ አይደለም እንደ ባል የባልነት ሪስፖንሲቢሊቲ ያለብኝ እንደ ሚስት የሚስትነት ሪስፖንሲቢሊቲ ያለባት እንዲህ አይነት ነገሮች ላይ ግን ሁለታችንም እንተጋገዛለን እሷም ታግዘኛለች እሷም ደግሞ እንዲህ በሚያስፈልጋት ነገር ላይ እኔም ማገዛታለሁ እና እንደዛም ነው ደግሞ ህብረት ሲሆን ነው ጥሩ እውነት ነው የበላይና የበታች አይነት ሲሆን ብዙ ማለት ያው አንዳንድ ሚስ ኢንተርፕሬት የምናደርጋቸው ነገሮች አሉ ሚስት ምንድነው ባል የሚስት ራስ ነው ስንል የበላይ ነው ምንድል ነው የሚመስለን ባለ ኃላፊነት ማለት ነው እንትኑ እንደዛ ነው ትርጉሙ የሱ ክፍል እሱ ሞር ሪስፖንሲብል ነው እንደውም ጥሩ እኮ አይደለም ሞር ሪስፖንሲብል ነው ሲባል ጥሩ አይደለም እና የሷ የበላይ ነው የሷ ባለስልጣን ነው ማለት ሳይሆን በዛ ቤት ውስጥ ሪስፖንሲብል ተቀዳሚ ሪስፖንሲብል እሱ ነው ማለት ነው ሰዓት ካጋጠመ ተቀዳሚ ይግባ ነው ቀድሞ ይሄ ሪስፖንሲብል የሆነ ወይም ከሪስፖንሲቢሊቲ ጋር ያለ የሊደርሺፕ ኦቶሪቲ አይነት ነገር እንጂ የበላይ የመሆን አይነት አይደለምና ሪስፖንሲቢሊቲ ከሆነ ደግሞ ሼር የምታረጊው እንትን የበላይና የበታች አይደለም ያለው ያ ሁለቱ ሊወዳደሩ ሊነጻጸሩ የሚችሉ አይደሉም በዚሁ አንድ ትምህርት ሳፈርስ ማን ወንድናት ሴትናት የምትበልጠው የሚባለው ሁለት ተመሳሳይ ነገር ነው የምታነጻጽር ሴትና ወንድ አይነጻጸሩ በፍጹም እኩል ናቸው አይደሉም አይባልም ራሱ አይጠየቅም ምክንያቱም ሴት ናት ወንድ ነው የምታነጻጽሪው ተመሳሳይ ነገር ሲሆን ነው ሁለቱ ለአንድ ዓላማ ሁለት እግዚአብሔር የተለያየ ነገር አምጥቶ ነው ለካው ማኪያቶ ለመስራት ቡናና ወተት እንደምታመጩ ማለት አይደል ዓላማው ማኪያቶ መስራት ነው ቡናው ነው ማኪያቶ ነው ቡናው ነው ወተቱ ነው የሚበልጠው ኮብለሽ አይደለም የምታመጪው አይደል በቃ ዓላማሽ ማኪያቶ ነው እግዚአብሔርም ይሆን ዓላማ ሰንቆ ሁለት የተለያዩ ነገሮችን አምጥቶ በአንድነት እንዲኖሩ አድርጓል ስለዚህ ሁለቱም ሪስፖንሲቢሊቲ ያላቸው የየራሳቸው ሪስፖንሲቢሊቲ ያላቸው በሪስፖንሲቢሊቲ ውስጥ ወንድ የተሻለ ሪስፖንሲብል ሆኖ ወይም ደግሞ ሞር ኦፍ ሪስፖንሲቢሊቲ ላይ በርደን ተጭኖበት ነው የተሰጠው ደግሞ በሌላ አቅጣጫ ደግሞ ስቴጅ እኮ ሴት ደግሞ
የበለጠ ሪስፖንሲብል ከልጅ አንፃር ብታይ ለምሳሌ የበለጠ ሪስፖንሲቢሊቲ ማን ላይ ነው? በቃ እናቶች ላይ ነው፣ ሴቶች ላይ ነው። ስለዚህ እንዲህ ስለሆነ የኔም ዋይፍ እንደዚህ የራሷ ሪስፖንሲቢሊቲ ያለባት እኔም የራሴ ሪስፖንሲቢሊቲ ያለብኝ በዚህም ስራ ውስጥ የሚሆን በሌላም ነገር ውስጥ ለብዙ ቤተሰብም ላስተላልፈው የምፈልገው ነገር እስከነ ማለት ነው ድካሞች ይኖራሉ፣ መውጣት መውረዶች ይኖራሉ። ግን እግዚአብሔር ያው የእግዚአብሔር ፈቃድ አንዱ በትዳር ውስጥ የሚረጋገጠው አልለያይም የሚለው እንጂ በሌሊት በህልም ምናምን ሲታይሽ አይደለም። የእግዚአብሔር ፈቃድ ማለት ከታየ ጥሩ ነው። በደመና ላይ ምናምን በእንትን ይዘሽ በነጭ ቤሉ ይዘሽ ስቴጅ ከታየ ጥሩ ነው። ግን የእግዚአብሔር ፈቃድ እኔ እሱም ነው ብዬ አይደለም። የእግዚአብሔር ፈቃድ አሉት አንዱ ብዬ ማስበው አልለያይም። የእግዚአብሔር ፈቃድ አንለያይም የሚለው ነው። ያው የአንድ ሰው ብቻ አይደለም፣ ይሄ የሁለት ሰው ነው። የተለያዩ ነገሮች ሀፕን ሊያደርጉ ይችላሉ። የሚፈጠረው ነገር አንነው ነው። ግን አንዱ ፈቃድ እሱ ስለሆነ በዛ እንለያይም ብለሽ በገባሽበት ነገር ውስጥ እስከነሚለያይ ሐሳብሽ ለማለት ነው። እስከነሚለያይ ሐሳብሽ ግን ሪስፖንሲቢሊቲ አለብን። እናቶች በትክክል የእናትነትን ሪስፖንሲቢሊቲ መወጣት አለባቸው። ለባሎቻቸው ብለው አይደለም ይሄን ማድረግ ያለባቸው፣ እናት ስለሆኑ ነው። ስለዚህ ለልጅሽ የምታረጊው ነገር የባልሽ ማስቀኛ አይደለም። በቃ ኃላፊነትሽ ነው። አባትም ለልጆቹ የሚያደርገውን ነገር ሚስትየው ላይ መቁጠሪያ አይደለም አባትነቱ። እንዲሁ ደግሞ ሚስትም ለባሏ የምታደርገው ነገር ለልጆች የምትቆጥርበት አይደለም። በቃ ኃላፊነቷ ነው፣ ሪስፖንሲቢሊቲዋ ነው። ለባሏ ሚስት መሆን አለባት። ባልም እንዲሁ ለሚስቱ ባል መሆን አለበት። እንደዚህ ያደረግን ከሄድን እስከነ ድካማችን ቻሌንጁንም ምኑንም እንቀጥላ። እኔ ብዙ ስላልቆየሁ በትዳር የትዳር አማካሪ መሆን አልችልም። 7 ዓመት ነው ገና ነኝና ገና ነኝ። እንግዲህ ወደፊት 50 ስንል በዚህ ጉዳይ ላይ አብረቁጭ ብለን ተጣሪናለሽ ጌታ እድሜ ቢሰጥና ብንኖርና ግን ቴንኪው አንቺም ደግሞ አክብረሽ እንግዳሽ ስላደረግሽኝ እግዚአብሔር ያክብርልኝ። ትጂ አሜን አሜን። እኔ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም በነጻነት ውስጥ ያለውን ጠቃሚ ነገር ሁሉ ሳትሰስት ነው ያካፈልከንና እኔ መስማት በጣም ነው የምወደው። በጣም ደስ ብሎኝ ነው የሰማው። እግዚአብሔር ይመስገን። ስላንተም እጅግ አድርገን እግዚአብሔርን እናመሰግናለን። እግዚአብሔር ያክብርልኝ። አሜን። እግዚአብሔር ያክብርልኝ። አሜን። የተወዳችሁ ተመልካቾቻችን በሁለት ተከታታይ ክፍሎች ከወንድማችን ሀንኤል ጋር የነበረኝ ቆይታ ይሄንን ይመስል ነበር። በብዙ እንደተጠቀማችሁ እንደተመከራችሁ አምናለሁኝ። በሚቀጥለው ሳምንት በሌላ እንግዳ ጠብቃችኋለሁ። ትዕግስት እጅጉ ነበርኩኝ። መልካም